ሰይፉ የሰይፉ ፋንታውን ልጅ ነኝ ብዬ ብነግር አሁን አንተ ላታምነኝ ትችላለህ። ወላሂ እውነቴን ነው፣ ላታምነኝ ትችላለህ። ማለት በጣም ስለፈራሁኝ ከበር አድርጌው ቆይቼ ነበር እና አሁን ደግሞ እንኳን እሱ ለእኔ አያውቅም ነገሩን። ያው በአንድ ክስተት የተከሰተ ነገር ነው፣ ግን አያውቅም። ሰላም ሰላም፣ ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍረፍ ይበልልኝ ውዶችዬ፣ እንዴት ናችሁ? እኔ ጋር ሁሉ ሰላም። ይህም ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። እንግዲህ ሰሞኑን አነጋጋሪ ሆኗል የዚች ልጅ ጉዳይ ማለት ነው። ወላሂ የሴፉ ልጅ ነኝ ይሄን ብነግራችሁ አታምነኝም እያለች ለዚህ ልጅ ላይ ቲክቶክ ላይ ቁጭ ብላ እንግዲህ ስትናገር ሰምተናል ማለት ነው። እስካሁንም የደበቅኩት እኔ እድሜ 23 ሆኗል። አንድ ልጅ ወልጃለሁ፣ የልጅ እናት ሆኛለሁ፣ ትዳርም ይዣለሁ። የምኖረው አዲስ አበባ ውስጥ ነው። ግን እኔ አባቴን አላቅም። እናቴን አባቴ ማን ነው ስላት ጊዜ አባትሽ ሞቷል፣ በልጅነትሽ ነው የሞተ ነው ምትለኝ። ማንነቱን አልነገረችኝም። አክስቴ ግን አንቺ እኮ የሴፉ ፋንታውን ልጅ ነሽ አባትሽ ነው ብላ አለችኝ። ይሄን ከሰማው 3 አመት ሆኗል። እኔም ግን የትዳሩ ይበተናል ሴፉ ብዬ ይሄን ነገር አላወጣውም። አሁን ግን የአባትነት ጥያቄ ውስጤን ስላመመኝ መጠየቅ ስላለብኝ ነው የጠየቅኩት። እውነት አፋቸው፣ አፍንጫቸው፣ ፊታቸው አቀማመጥ ኮፒ ነው እዚህ ጋር የሚመስለው። እሷ ትጦቅራለች እንጂ ማለት ነው። ይሄ ነገር እውነት ሊሆንም ላይሆንም ይችላል። የሆነ ሰዓት ትዝ ካላችሁ የሀይሌ ገብረስላሴ ወንድም ነው ልጁ ነው ተብሎ የሆነ ኮፒ የሆነ ልጅ መጥቶ ሴፉ ራሱ ሂዶ አገናኝቶት ምናምን ሰምታችኋል፣ አይታችኋል ማለት ነው። እና እዚህ ጋር አስገባላችኋለሁ ማለት ነው። ያንንም ታሪክ አይተናል። ሰዎች በተፈጥሮ ይመሳሰላሉ ወይ አክስቷ ለቀልድ እንዳይሆን ያለቻት እና እናቴ ሌላ ባል አግብታ ልጆች ወልዳ ትዳር ይዛ እየኖረችን ያለችው። እኔ ግን አባቴን አላቅም። ስለ አባቴ ምንም መረጃ የለኝም። እኔ ስጠይቃት ጊዜ አባትሽ በልጅነቱ ነው የሞተ ነው ምትለኝ። አሁን ግን አክስቴ ደግሞ አባትሽ እኮ ሴፉ ነው አለችኝ። ሴፉ ደግሞ ይሄን ነገር አያቅም። በአንድ በአጋጣሚ ነው ይሄ ነገር የተከሰተው እና ሴፉም ልጅ እንዳለው አያቅም። ማለትም እናትየው እንግዲህ ከሴፉ ማርገዟንም መውለዷንም ለልጅቷ አልነገረቻትም፣ ማለት ለማንም አልተናገረችም። አፍናው የተቀመጠ የ23 አመት እንግዲህ ታሪክ ነው ማለት ነው ይሄ እና ይሄ አዲስ ነገር አይደለም፣ የሚካበድ አይደለም። ግን እኔ ውሸቷን ነው እንዳልል መልካቸው ይመሳሰላል። በመመሳሰል ደግሞ ትክክል ልጁ ናት ማለትም አይቻልም። ለማንኛውም በዲኤን መረጋገጥ ይቻላል እና ግን ከባድ ነው። አሁን እያለች ያለችው ሴፉ ጋር አድርሱልኝ፣ ሴፉ ጋር አድርሱልኝና እውነቱን ይወቅ፣ በዲኤንም ቢሆን እንመርመርና አባትነትን ብቻ ነው የምፈልገው ስትል ተናግራለች እች ልጅ ማለት ነው። እና ብዙዎች ደንግጠዋሉ። አንተ ቁጭ ብለህ ነው እንዴ ምሰማ? እረ ተነስና እስኪ ቁመህ ስማ እያሉት ነበረ። እንዴት ይሄን ጉድ ቁጭ ብለህ ትሰማታለህ ምናምን እያሉ ነበር ማለት እያካበዱ። ይሄ አዲስ ነገር አይደለም። ሴፉ ማን ነው? ሴፉም እኮ እንደኛው ሰው ነው አይደለ እንዴ? መልአክ አይደለም። ማንም ሰው በወጣትነቱ በወንድ ደግሞ ምንም አያስነውርም። ሴቶች አለን አይደለ እንዴ? ካለ ትዳር ከትዳር በፊት ከጋብቻ በፊት ብዙ ሴቶች አሉ ልጆቻቸውን እየወለዱ እየጣሉ። አሁን እያየን አይደለ? ማንነቱ ሳይቀር እንደውም እቺ የእሷ እናት እንደውም የምትደነቃት ቢሆን ራሱ የሴፉ ቢሆን ይኸው እዚህ ጋር እንግዲህ እዚህ ጋር አስገባውላችሁ ማለት ይሄ አሁን ይሄ ልጅ የዚህ ሰውዬ ወንድምና ወንድም ወይ አባትና ልጅ ይመስላሉ ተብሏል። እንግዲህ አባትየው ተሳስተው ነው አንዴ የወለዱ ተብሎ ሁሉ ብዙ ነገር ሲወራ ነበርና የዚህ ልጅ አድራሻ ራሱን ንብረት ይሰጠዋል ምናምን ሲባል የት እንደደረሰ ሳይታወቅ ቀርቷል ማለት ነው። የሳምንት ወሬ ሆኖ ማለት ነው። እና አሁንም የነሴፉና የዚህ ልጅ ነገር እውነት ይመሳሰላሉ እንደዚህ ሲታይ። አፍንጫቸው፣ ፊታቸው ቀጥ ማለቱ ኮፒ ነው። አፋቸው ጋር ምናምን ከንፈራቸው ሁሉ ማለት ነው። በጣም የመመሳሰል ነገር አለ። እሷም የድሬዳዋ ልጅ ናት ማለት ነው ልጅቷ፣ ሴፉም እንደዛው። ስለዚህ ይሄ ነገር እውነት አባት ይሁን ወይስ ዝም ብሎ በመመሳሰልና በአገር አንድ ላይ ስለሆነ ይሁን እንግዲህ። እሷ ግን ልጅቷ ግን ወላሂ የእሱ ልጅ ነኝ አክስቴ ናት የነገረችኝ እና ትዳር ይበተናል ብዬ አሁን ግን ማንነቴን ማወቅ ስለፈለግኩ ነው እያለች ነው። ይህ እንግዲህ እንዴት ታዩታላችሁ? ይሄ ትዳርን መበተን ምናምን የሚባለው ነገር እኔ አልስማማበትም። ይሄ ነገር ከትዳሩ በፊት የነበረ ነገር ነው ቢሆን ራሱ። እሱም ግን አያቅም፣ አውቆ ደብቆ ሳይሆን አያቅም እንደሚመስለኝ።
ብዙዎች እንደሚያወሩት ከሆነ እንደሰማሁት ከሆነ በአንድ ወቅት የዝች ልጅ እናት እንግዲህ ሹክሹክታ መንደር እንግዲህ የሰማሁትን ልንገራችሁ ማለት ነው። የዚች ልጅ እናት የሴፉ እናት ቤት ስራ ታግዝ ነበረ። ሴፉ በዛን ሰዓት ላይ ደግሞ ወጣትም ስለነበረ አሁንም ወጣት ነው። በዛን ሰዓት ደግሞ የበለጠ ገና ፍንዳታ ነው እንበለው። የዛሬ 20 አመት 23 አመት ማለት በጣም ልጅ ነው ማለት ይቻላል። እና በዛን ሰዓት እንግዲህ የተከሰተ ግንኙነት ነው እንደዛ ነው እየተባለ ያለው ማለት ነው። እና ልጅቷ ካረገዘች በኋላ ግን አልተናገረችም የዚች ልጅ እናት ማለት ነው። ከሴፉም እንደሆነ ተረገዘ፣ ተወለደ፣ እዛው ታፍኖ ቀረ። ግን አባቱ ትክክለኛ እያወቀች ግን አባቴ ማን ስትል በቃ አባትሽ ሞቷል፣ በልጅነትሽ ነው የሞተ እያለች ነው ስትሸውዳት የነበረው። ያው እንግዲህ እውነትን የሚያውቁ ደግሞ የእናቷ እህት ናት ይሄን ጉድ ነገረቻት፣ አክስቷ ማለት ነው። የእናቷ እህት አባት አለሽ፣ አባትሽ እኮ ሴፉ ፋንታውን ነው ብላ አለችኝ የዛሬ 3 አመት። ግን እሷ ስትነግረኝ ጊዜ አባትሽ ያልሞተም ውሸት ነው ስትለኝ፣ እኔ ደግሞ ትዳሩም ልጆቹም ይበተናሉ ብዬ ዝም አልኳፍኘው ይዤ ነበረ። አሁን ግን የማንነት ጥያቄ ውስጤ እንትን እያለ ስላለኝ እሱም ሴፉ ያውቃል ስላት፣ ሴፉም አያውቅም፣ አልነገረችውም። እናትሽ አልነገረችውም ለሴፉም። የወለድሽው ግን በአንድ አጋጣሚ ነው ከሴፉ ነው እናትሽ የወለደችና አንቺ አባትሽ ሴፉ ነው ብላለች። ሴፉም እንግዲህ በዲኤን ምርመራ በስነስርዓት እሺ ብሎ እንደሚል እርግጠኛ ነን። የሆነ ሰዓትም ግን አንድ ወንድ ልጅ ትዝ ካላችሁ በሴፉ ቀርቦ ነበረ። ሴፉ አባቴ ነው ብሎ ልጁ ቀርቦ ልጁ ምንድን ያለ እኔ ለመፈመስ ብዬ ነው ስራም ያስቀጥረኝ ፊልም ምንም ስላጣው ለዛ ብዬ ነው ብሎ በሴፉ ላይ ሴፉ አባቴ ነው ያለ ወንድ ልጅ ትዝ ካላችሁ፣ ያም ልጅ ቀርቦ ነበረ የሆነ ሰዓት ላይ ዛሬ አመት ነው ምናምን። እና ስለዚህ ታዋቂ ሰዎች ሲኖሩ አባቴ ነው፣ አክስቴ ነው፣ አጎቴ ነው የሚሉ ሰዎች በጣም ይበዛሉ። አንድ ምስኪን የኔ ቢጤ ደሃ ከሆነ ግን ዘመዳችሁ ራሱ ዘመዴ ናት አይላችሁም ማለት ነው። እና ለመፈመስም ሊሆን ይችላል አይታወቅም። እች ልጅ ያው ሴፉን ስለምትመስይ እንደውም እንደዛ በይና ትፈምሻለሽ ተብላ ሊሆን ይችላል። በአሁኑ ሰዓት ላይ እውነትን ነገር ሳናረጋግጥ ባናወራ። ትዳር መበተን ደግሞ የሚባለው ነገር ይሄ ከትዳር በፊት ስለሆነ ምንም ትዳሩን ጋር የሚያገናኘው ነገር የለም። ዲኤንኤ ተመርምሮ ትክክለኛ አባት እንኳን ሆኖ ቢገኝ የመርዳት ችሎታ ያለው ሰው ነው ሴፉ። ሁለተኛ ሲቀጥል ደግሞ ልጁ ብትሆን ራሱ የእሱ ትዳር ምንም መቼም አይበተንም ማለት ነው። ሴፉም በደስታ ነው የሚቀበለው። ዋናው ትክክለኛ ልጁ ከሆነች እሷ ምኑ ዲኤን ውጤት ወጥቶ ማለት ነው ትክክል ከሆነ እና በእርግጠኝነት ሴፉ ይመረም እንትን ይላል፣ ልጅቷን ያቀርባታል። ሲቀጥል ደግሞ እውነቱ ይወጣል ሚዲያ ላይ ቀርባ ይሄ ነገር እናያለን። ያው በሴፉ በራሱ እንግዲህ ኢቢኤስ ላይ እናየዋለን ማለት ነው። በሴፉ ላይ እናየዋለን። እስኪ እሱ ራሱ እንደሚያቀርባት ተስፋ እናደርጋለን ማለት ነው። እና እኔ በራሴ በኩል ግን እውነት ነው እያልኩ አይደለም። ብዙዎች አምነዋሉ። ትክክለኛ ትመስላለች። አዎ መመሳሰል፣ ብዙዎች ይመሳሰላሉ። የእውነት ብዙዎች በጣም ነው የሚመሳሰሉት፣ ምንም ዝምድና የሌላቸው ሰዎች። በዚህ ደግሞ ስለተመሳሰለ ልጅ ነው ስለተመሳሰለ ዘመድ ነው ማለት አይቻልም። እና ትዳሩንም የሚያናጋ ነገር የለም። እንግዲህ እስኪ መጨረሻውን አብረና ያለን የዲኤን ውጤት ሲመጣም ደግሞ እዤላችሁ እመጣለሁ። አዳዲስ ነገር በዚህ ጉዳይ ሳገኝ እዤላችሁ ሹክ እላችኋለሁ። እንግዲህ የተወለደው የትች ልጅ የተወለደችው አጋዡና እዛ በመግባት በአንድ ቀን ስህተት ነው እንግዲህ ሴፉና ልጅቷ እየተባለ ነው። እውነት ውሸት የሚለውን ከሴፉና ከዲኤን ምላሽ እንጠብቃለን።